እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በሀገሩ ዜናዎች ጀምራለሁ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብሬያችሁ ቆይታ አድርጋለሁ። ኢትዮጵያውያን የእግር ኳስ ዳኞች የአፍሪካ ዋንጫ ጨዋታን ከመምራት ቀስ በቀስ ርቀዋል። የዳኞች የመመልመያ መስፈርትና ወቅቱ የሚፈልገውን የስልጠና መንገድ አለመከተል ደግሞ እንደ ብሔራዊ ቡድኑ ዳኞችን ከአፍሪካ መድረክ አስወጥቷቸዋል። መልሰው ጥበቡ ኢትዮጵያ የአፍሪካ ዋንጫን ከመመስረት ባለፈ በመድረኩ ላይ የኢትዮጵያን ስም ያስጠሩ የእግር ኳስ ዳኞችን አበርክታለች። በተለይም የአፍሪካ ዋንጫን የማጣሪያ ጨዋታዎች ከመምራት ባለፈ በዋናው የአፍሪካ ዋንጫ መድረክ በመዳኘት ከራሳቸው አልፎ ሀገራቸውን ያስጠሩ ምስጉን ዳኞችን ለመድረኩ አበርክታለች። በመድረኩ በቀደመው ጊዜ ትልቅ ስምና ዝና የነበራቸው አቶ ተስፋዬ ገብረ ኢየሱስ በተደጋጋሚ ጊዜ በአፍሪካ ዋንጫ በመዳኘት ላቅ ያለ ስምና ዝና ያላቸው ኢትዮጵያዊ ዳኛ ናቸው። ከእርሳቸው በኋላ በረዳትና በመሃል ዳኝነት ኃይለ መላክ ተሰማ፣ ኪነ ጥበቡ ልዑል ሰገር በጋሻው፣ ተመስገን ሳሙኤል ሀገራችንን ያስጠሩ የእግር ኳስ ዳኞች ናቸው። ከላይ ከጠቃቀስናቸው ዳኞች በኋላ የቅርቡ ደግሞ በአምላክ ተሰማ ተጠቃሽ ነው። በአፍሪካ ዋንጫ ውድድር በዳኝነት ዘርፍ ትልቅ ስም ያላቸው ኢትዮጵያውያን በመሰረቱት መድረክ ከቅርብ ጊዜያት ወዲህ ደግሞ ፈጽሞ የሉበትም። የካፍ የዳኝነት የማልማት ፖሊሲ ተከትለን ስንሰራ አልነበረም። ምን ለማለት ፈልጌ ነው? የራሱ እርከን አለው፣ ደረጃ አለው። ምሳሌ ኒው ፊፋ ሪፍሪ የሚል ደረጃ አላቸው። አንድ ሰው ልክ ፊፋ ሪፍሪ ሲገባ ኒው ፊፋ ሪፍሪ ብለው በኮርስ ይጠራሉ። ስለዚህ ያ የመጀመሪያው መነሻ ነው ማለት ነው። እዛ ላይ በትክክለኛው እድሜ ካልገባ በካፍ የአፍሪካ ዋንጫ ብለው በካፍ የትልልቅ ቶርናመንቶች ላይ የመሳተፍ እድል እየጠበበ ነው የሚመጣው። ስለዚህ አንደኛ በትክክለኛው እድሜ ለፊፋ የምንልካቸው ሰዎች መኖር አለባቸው። የመጀመሪያው ችግራችን የሚጀምረው እዛ ላይ። የዳኞች ኮሚቴ ሰብሳቢ ሲቀጥሉም ኢትዮጵያውያን ዳኞች የሚመለመሉበት መስፈርት በራሱ ተፎካካሪ እንዳንሆን አድርጎናል ነው ያሉት። ላለፉት በርካታ ዓመታት ለፊፋ የምንልካቸውን ሰዎች ዓመቱ መጀመሪያ ላይ በሚደረግ የሩጫ ውድድር ብቻ እድሜያቸውን ግምት ሳናስገባ፣ ፐርፎርማንሳቸውን ግምት ሳናስገባ አንድ ሰው በሩጫ ስላለፈ ብቻ ለፊፋ ስሙ እየተላከ ረጅም ዓመት በዚህ የቆየንበት ሁኔታ ዛሬ ላለንበት እውነታ አንዱ መነሻ ችግር ፈጣሪ ሁኔታ ይሄ ነው ማለት ነው። ስለዚህ በአንድ ጊዜ የተፈጠረ ሳይሆን ተጠራቅሞ ዛሬ ላይ የደረስንበት ነው። በአምላክ እስከዚህ ድረስ ቆየና በአምላክ ሲወጣ በአምላክን የተካንበት ሁኔታ አልነበረም። ችግሩን ለመፍታት እየተሰሩ ያሉ ተግባራት መፍትሄ ይዞ እንደሚመጣም አቶ ሸዋን ግዛው ተስፋ አድርገዋል። በእድሜ ወጣት የሆኑ የጭንቅላት ማለት በጭንቅላት የሚኖረውን ፈተና ማለት የሚችሉ የተሻለ ስብዕና ያላቸው ሞር ኢንተሊጀንት የሆኑ ዓለም አቀፍ ተወዳዳሪነት ያላቸው በቋንቋ ችሎታቸው በደንብ የሚጠቀሱ አይነት ልጆችን እግር ኳስ የሚረዱበት መንገድ፣ የምስል ትንተና ብቃታቸው ሁሉ ተዳምሮ እንደዛ አይነት ደረጃ ያላቸው ልጆች ወደፊት በማምጣት ለጊዜው እንግዲህ አንድ ብለን ጀምረናል። ከዚህ በኋላ ግን የበዙ የህፃናትና የወጣቶችን ፕሮጀክቶችን እየጀመርን ነው። እንግዲህ በ5 ዓመት ውስጥ አሁን ያለውን ላንድስኬፕ ለመቀየር እና ዘመናዊ እግር ኳስ በሚፈልገው ልክ የሚኖሩ ዳኞችን ለማምጣት የሚያስችል አይነት ከባቢ ለመፍጠር እየሰራን ያለ ነው። ለዛ ነው የኢትዮጵያ ብሔራዊ ቡድን ለ2027 የአፍሪካ ዋንጫ ቅድመ ማጣሪያ ተጋጣሚውን አውቋል። የ2027 የአፍሪካ ዋንጫ በምስራቅ አፍሪካ ኬንያ፣ ኡጋንዳና ታንዛኒያ የጥምረት አዘጋጅነት ይከናወናል። በፊፋ ወርሃዊ የሀገራት ደረጃ ሰንጠረዥ ዝቅተኛ ደረጃ ላይ የሚገኙት 12 የብሔራዊ ቡድኖችም የቅድመ ማጣሪያ ጨዋታ ያደርጋሉ። ዋሊያውም የቅድመ ማጣሪያ ጨዋታ ከሚጠብቃቸው ብሔራዊ ቡድኖች መካከል አንደኛው ነው። ትናንት ካፍ የቅድመ ማጣሪያ ጨዋታ ድልድሉን ይፋ ሲያደርግ ዋሊያዎቹ ከሳኦ ቶሜና ፕሪንሲፔ ብሔራዊ ቡድን ጋር ተደልድለዋል። የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ከሜዳው ውጭ የሚያከናውን ሲሆን ጨዋታውም በፊፋ መርሃ ግብር መሰረት ከመጋቢት 16 እስከ 21 ባሉት ቀናት ይከናወናል። በቅድመ ማጣሪያው ከሚሳተፉ 12 ሀገራት መካከል በደርሶ መልስ የሚያሸንፉ 6ቱ ሀገራት በአፍሪካ ዋንጫ ምድብ ማጣሪያ ድልድል ውስጥ ይካተታሉ።